በቂ እንቅልፍ አለማግኘት አይናችን ላይ ወይም እይታችን ላይ ሊያስከትለው የሚችለው ጫና ምንድነው? የመጀመሪያውና ብዙ ሰው ላይ የሚታየው የአይን ድርቀት ነው። ይህ የሚሆነው በቂ እንቅልፍ በማናገኝበት ሰዓት አይናችን ለረጅም ሰዓት ተከፍቶ ስለሚቆይ ለአካባቢያችን አየር ተጋላጭ ይሆናል። ይህ ደግሞ አይናችን ላይ ያለው እንባ በቀላሉ እንዲተንና ኳሊቲውን በመቀነስ ለአይን ድርቀት ያጋልጠናል። ለዛም ነው ጠዋት ስንነሳ የማቃጠል የመቆርቆርና የድርቀት ስሜት የሚኖረን። ሁለተኛው የእይታ መደብዘዝ ወይም ብለሪ ቪዥን የምንለው ነው። ይህ የሚሆነው እንቅልፍ በማጣታችን የአይናችን ጡንቻዎች እንዲሁም አይምሯችን ድካም ላይ ስለሚሆን በነጋት ስንነሳ አንድ ነገር ለማየት አይናችን ፎከስ ማድረግ እንዲሁም አይምሯችን ፕሮሰስ ለማድረግ ስለሚቸገር እይታችን ደብዛዛ ወይም ብለሪ ቪዥን ሊኖረን ይችላል። ሶስተኛው አይናችን የመቅላትና የመደፍረስ ነገር እንዲሁም ዙሪያው ላይ የማበጥ ነገር ይኖራል። ደግሞ የሚከሰተው እንቅልፍ ባለማግኘታችን ስትረስ ሆርሞኖች ስለሚበዙ እንዲሁም አይናችን ላይ ቁጣ ወይም ኢንፍላሜሽን ስለሚፈጥር ደም ስሮቻችን ይሰፉና ዙሪያው ላይ ውሃ የመቋጠር እንዲሁም የመቅላት ነገር ይኖራል። አራተኛው ደግሞ የአይን ቆብ መርገብገብ ወይም ማዮኪሚያ የምንለው ነው። ይህም አንዱ መንስኤው እንቅልፍ ማጣት ነው። ስለዚህ ደግሞ ማወቅ ከፈለጋችሁ በፊት የሰራሁት ቪዲዮ አለ፣ እሱን ይመልከቱ። ስለዚህ በቂ እንቅልፍ ማግኘት ለአይን ጤና ወሳኝ ነገር ነው። አዋቂዎች ቢያንስ ከ7 እስከ 9 ሰዓት በቀን ውስጥ መተኛት አስፈላጊ ነው። እንዲሁም ወደ ማታ አካባቢ ላይ ስክሪን ታይማችንን መቀነስ፣ በቂ ውሃ መጠጣት ለአይናችን ጤና ስንል ማድረግ ይኖርብናል። አመሰግናለሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ቻው።